እንዴት ነህ? ልጅቷንም ከፋት ለምን አሰሙትም ውስጥ ይከፋት። እስኪ ተረጋጋ። ልንጋጭ አይደለም የመጣው አይደለም። በጣም ተረጋጋ። ነገር ልክ ስላልሆነ ስነ ስርዓት ነው። እሺ ልጅቷን አታናግራትም? ህፃኗ እኮ ምንም የምታውቀው ነገር የለም። እኛ የምናወራውን አትሰማም። ምንም የምታውቀው ነገር የለም። ሃይሚ ይባላል ከዚህ በኋላ እሺ። የእንጀራ እናት ሳልሆን እናት ነኝ። እሺ እንደ እናት ነሽ ከዚህ በኋላ እሺ። አንድ ነገር ልነግርህ እፈልጋለሁ። ስለመጣህ ደስ ይለኛል። ከዛ ደግሞ ከዚህ በኋላ እኔ ትናንትም ሀብቴ እያወራኝ ነበረ፣ ቪዲዮ ማየት ሊሆን ይችላል። ከዛ ደግሞ ናኒም የመከረችኝ ነገር አለ። አንተም ደግሞ ጥሩ ሁኔታ ላይ እንዳልሆንክ ነግረውኛልና ከዚህ በኋላ ምንም እኔ እንጃ እኔ ካንተ ጎን ልሆን እፈልጋለሁ። እሺ ነገሮችን አምኜ ለመቀበል ግን ደግሞ አንድ ቅድመ ሁኔታ አለ። በአንድ ነገር መስማማት አለብን። አንተ ወይ ልጅቷን ወስደን እናሳድጋታለን፣ አይ ልጄ ከኔ አትወጣም እያለች ነው። እንደዛ ምክል ከሆነ ከዚህ በኋላ የሚገባትን ነገር እናደርግና ልጅህን ማይ ስትፈልግ መተን አብረን እኔ እናንተ ልጅህን አይተህ ትሄዳለህ። ከዛ ውጪ እሷ በደወለችልህ ቁጥር እሷ እንደዚህ ምናምን መገናኘት የለባችሁ። ሲጀምር ከዚህ በኋላ እሷም ሃይሚ ስሚ እንትን ማንቺ ልጅ እኮ ከሷ መንጠቅ በጣም ከባድ ነው። እየነጠቅነው እኮ አይደለም እሷ ተስማምታ ነው። ፍቃዷን እየጠየቅናት ነው። አስገድደን እኮ የማሳደጉ እንትን የለንም ታውቃለህ አይደል? ሲጀመር የምታስቡትን ሀሳብ አስተካክሉ። እቺ ልጅ እናት መጥባት አለባት ምናምን ለምን ቡቡ የኔ እህት ታውቃታለህ አይደል እንዴ? ዱባይ ከሄደ ስንት ዓመት ህፃን ሆና ለእናቴ ሰታር ሄደች። ምን ችግር አለው? እሷ ላንተ ውዴታ ካላት ፈልገው አይደለም እሷም ቢሆን ሁኔታው ስለዚህ አንቺም እኮ አስገድደውሽ እኮ ነው የሁኔታ ምንም ያስገድደኝ ሁኔታ የለም እኮ። አሁን ፍላጎት ምንድነው? በግልጽ ንገሩኝ። እኔ ደግሞ ሁኔታ ይነግራቸዋለሁ። እኔ ደግሞ ፍላጎት ነገራችኋለሁ። እኔ ልጅን ፈልጋለሁ ፈልጋለሁ ያልኳችሁ ሰው አንተ ልጅህን እዚህ ጋር ምሳሌ አድርጋችሁ ማቅረብ አይጠበቅብኝም። ማን አይነት ጥያቄ ልጅህን ተቀብለናት ከኔ ጋር እናሳድጋት ወይስ ደግሞ የሚገባትን አድርገንላት ከህይወታችን ትውጣ? ወይስ አንተ ሐሳብ ምንድነው? ከሷ ጋር መኖር አንድ ላይ ልጅቷን አብረሃት ማሳደግ ነው ፍላጎቱ? ወይ አላቅም። ሐሳብህን ንገረኝ። ምርጫን ምረጥ፣ አሳውቀኝ። እኔ ልጅህን እንደ ልጄ ለመቀበል ዝግጁ ነኝ። በቅድሚያ የሆነ ነገር ስታስቢ በቃ ነገራቶች ሳይገል ምናምን በፊት ሁሉንም ነገር ለማስተካከል መሞከር መልመድ አለብን። ሲቀጥል እኔና አንቺ ፍቅር መሀል ላይ ቅድሚያ ለአንቺ መናገር የምፈልገው የኔና የአንቺ ግንኙነት የኔና የአንቺ ፍቅር መሀል ላይ ማንም ፈራጅ ቆላጭ ሊሆን አይገባም። እሱ አሁን ስለሱ ለምን ታወራለህ? ማንም ፈላጭ ቆራጭ ምናምን ሊሆን አይገባም። አሰን ይቀጣል። አንተ ነው ቅድሚያ ይሄንን ነው መናገር ፈልገው። ገብቷል? ፍቅሩም የኔና የሃይሚ ነው፣ ግንኙነትም የኔና የሷ ነው። ቦንደሪ ሊኖራችሁ ይገባል። ሰማይ ጋሽ ብሩክ ምትኖረው አንተ ከሷ ጋር ነው እኮ ምትኖረው ከሃይሚ ጋር እኮ ነው ምትኖረው። ከኔ ጋር እኮ አይደለም እሷ ምትኖረው እኮ ከሷ ጋር ነው ምትኖረው እኮ። ሌላ ቀን ይደርሳል። በቃ አሁን እሱን ለምን ታወራለህ? መናገር ስላለብኝ ነው አይደለም። እኔ የማይገባችሁን ቦታ ሰጥቼ ህይወቴ ላይ እንድትሳፈጡ ያደረኩት ነው። አንተ አይደለም ከኔና ከሃይሚ ጋር የምትኖረው፣ አንተ አይደለም የኔን ህይወት የምትኖረው አልኩህ እኮ። እኔ አይደለም የምኖረው። ስለዚህ እውነቱን ነው እየነገርኩህ ያለው። ሲቀጥል ደግሞ ሃይሚ አሁን ትኩረት ላይ ነሽ። እሺ እኔ አንቺ በደንብ ማናገር እፈልጋለሁ። ሲቀጥል ለዚህች ልጅ ማድረግ ያለብኝ እኔ አደርጋለሁ እንጂ እያልኩ ያለው ከሷ ጋር እኖራለሁ እያልኩኝም አልነበረም አይደለም ማለት እኮ። እሷ ደግሞ ፍላጎቷ እንደዛ አይደለም። አሁን ሊሆን ይችላል ሁኔታ ነግሬያታለሁ፣ መደረግ ያለበትን ነግሬያታለሁ። እኔ እኮ እዚህ ጋር ከሐሰን ጋር ምናምን የሚያገናኘው ነገር የለም። ይሄ የኔ እናንተ ህይወት ነው። ሐሰን በህይወታችን የገባው ደግሞ እኔ ደና ስላልነበርኩና እኔ ደና መሆን ስላለብኝ ነው። አንድ ምን የሚሰማኝና የሚረዳኝ ሰው ስላልነበር ያንቺና የሐሰን ፍቅር አይደለም እኮ ገባኝ። ለዛም ነው እኮ ሲያምሽም ምንም ስትይ ካጠገብሽ ልኖር የምገባው ልታማክሪ። እኔ በብዙ ነገር ክራውድ ልሆን ይችላል። አንተ ደግሞ በብዙ ነገር ሳይዘህ ነበር እኮ ከሆነ እኮ አይደለም። ማነው የሚረዳው? ለምንድን ነው ጸጥ ብላችሁ ማትሰሙኝ? ዝም ብላችሁ ዝም ሲቀጥል ደግሞ ይኸውልሽ እዩ ላደርግ የምችለው እቺ ልጅ ላግዝ ሰፖርት ላደርግ ነው የምችለው። እስኪ ሃይሚ ታወራለሽ
ሃይሚ አንቺ አውሪ። እኔ ሳወራው እየተናደደ ነው። እኔ አልገባኝም። እኔ የሚያናድድ ነገር አልተናገርኩኝ። እንደዚህ ባህሪ ታሚወት ላይ ይገባ እሺ፣ ችግር የለም። እኔ ችግር የለም። እኔን ተው። ሲቀጥል ደግሞ ይላችሁ እኔ አሁን ይኸውልህ ወንድሜ የጠራችህም ሃይሚም እኔም ያስጠራን ሀብቴንም ታከብራለህ አይደል? ታላቅ ወንድማችን ነው አይደለ? ስለዚህ የምንከባበር ከሆነ የሚያጨቃጭቀንን ነገር ሁሉ እንተወውና በቃ ሁሉንም ነገር ለአላህ ሰጠን፣ ለእግዚአብሔር ሰጥተሃል። ሁሉንም ነገር ተወው በቃ። አሁን የጠራንህ እንደዚህ የምትለኝ ስንት ነገር ከሄድክ በኋላ ነው እንደዚህ የምትለኝ? እሺ አሁን የሁለታችሁን ነገር ተውትና ከኔ ጋር ነው ጉዳይ እኮ ስሚኛ፣ እያወራሁሽ እኮ ለማውራት እየሞከርኩ ነው። ቅድሚያ እኔም መናገር ግን እኔ ማናቸውም አልፈራም። በስርዓት የተሰማኝን ስሜ መናገር መብት አለኝ። የለኝስ አይም ስምርት የለኝ ያቻለክ። ስለዚህ እኔ ከዚህ በፊት ልጅቷን ሰፖርት አደርጋለሁ፣ ላግዛት እችላለሁ እንጂ ከዩ ጋር እኖራለሁ ብያለሁ። እሷ የምታምነው አንተ ሰፖርት አደርግሻለሁ ስትላት ከአንተ ጋር መኖር ነው የምትፈልገው ልጅቷ። ይሄው ጠይቃት ፍለፊት። እኔ በጣም ነው ማፈቅሽ፣ በጣም ማለት ነው። አንቺ ገብቶሻል? ከልቤ ነው ማፈቅሽ አውቃለሁ። እና እንደዚህ ይከብዳል። በቃ እኔ የሰማችሁ ነገር የሆነ ነገር ሊደብርሽ ይችላል ምናምን ነገራቶች ሊያናድድሽ ይችላል። አውቃለሁ ግን መጣሁ አይደል አንተን ለመቀበል ዝግጁ ነኝ። አንተንም ብቻ አይደለም ልጅህንም ልጅህን እንደ ልጄ ለማየት ዝግጁ ነኝ። እኔ በሱ ነገር እኔ እምቢ የምልሽ ምናምን ነገር ምንም የለም። ሲቀጥል እቺ ልጅ በዚህ እድሜዋ ከእናቷ መነጠል አንችልም። ይሄ ግልጽ ነገር። ለምንድን ነው ማንችለው? ሁለተኛ ምንድን ነው የምትችለው? አንተ እንችላለን። ምንድን ነው አንተ ሊደደም ነው እንዴ? እናንተን ትጭቃቁሙ አይደለም። ዝም በል። ሁላችሁም ዝም በሉ። የምር እንጣላለን። የምር ነው። አሁን እንጣላለን። ልንጨቃጨቅም እኮ አይደለም። ከእናቷ የምትለያለች ተው። በዚህ እድሜዋ እሺ አንለያትም። ትኖራለች ቤቷ። አንተ ጋር መደዋወላችንም እንከፍላታለን። ትኖራለች እዛ። አርቆ ሐሳብ ይሁን። ስለምን መክፈል ነው የምትለው? አንቺም ዝም በይ፣ እዩ ዝም በይ። በጣም ስለገንዘብ ነው እዚህ ጋር። እኔ ገንዘብ እርዳኝ አላልኩም። ቅድምም ነገር ደጋግሜ ነገር ያለው የገንዘብ ይኸውላችሁ፣ እኔ ከእናንተ መጨቃጨቅ ምናምን አልፈልግም። ልጅ በአባቱ ስም ይጠራል እኮ በጣም በብሩኬ ስም እኮ ነው የሚጠራው። ታውቆሻል። አይ ሚኛት እሺ ሐሰን በቃ እሺ፣ ቅድሚያ እሱ እናወራለን። አንተ ከማረግ በፊት ማሰብ አለብህ። ወይ ደግሞ በቃ እዚህ ጋር ችግር የለም። ሃይሚ ወስዳ እኮ አይደለም ጡቷ የምታጠባት ደነዛት። እሺ አንዴ ለልጅቷም ማስብ። ልጅቷ የእናት ጡት ሳጠባ እንድታደግ ነው ፈልገው። እሺ ያንተ እህት እንዲሆነ ምናምን በቃ የራሷ ፐርሰናል ነገር ሊኖራት ይችላል። የምታውቀው ነገር የለም። ሊኖርም ይችላል የምታውቀውም ነገር አይደል? ስለዚህ እቺ ልጅ እሺ ቤቷ ትቀመጥና እንረዳ። በቃ እንደዛ ነው የሚባለው። ማሳደግ ይቻላል አይባልም። እናቷ እያለ ከእናቷ ነጥቀን መውሰድ አንችልም። ያናል ደደብ ማይብ አይደለም። ብሩክ ደግፎ እኮ ነው። ምንም ያጠፋው ነገር የለም። ደግፎ ከሆነ ይኸውላችሁ እኔ አንተ እየተጎዳ ስለሆነ እኮ አንተን እየተረዳን እኮ ነው። ሐሰን እኮ እዚህ ጋር ምንም አላጠፋም። እሺ በጣም ደግፍ። እሺ በቃ ልጅቷን ከእናቷ መለየት አግባብ አይደለም። እሺ በቃ በዚህ እድሜዋ ማንም የፈለገውን ይበለኝ አይደለም። በቃ እሺ ጥሩ ነገር ነው። እሺ የሚገባትን ማድረግ አለብኝ። የማድረግ ግዴታ ነው ያለብኝ። በቃ እሱን እናድርግና እሱ በሱ እንስማማት። ካልሆነ ከሁለታችን ምረጥና ወስን። በቃ ከማን ነው አላውቅም። ከማን ነው እንግዲህ እዚህ ጋር ሌላ ሰው ሁላችሁም። እኔ ከዚህ በላይ ማንንም የምታገሰው ነገር የለም። እንቅጭን ቀጥታ ነው የምናገረው። ገባል አንተ እኔ ይኸውልህ እያስጻንቺ አይምሮን እየነካሹ ነው። ይሄ ማየን ነገር አትወራ። አንተ ሲጀምር በማይመለከት በቃ በማይመለከት ነው ታወራ እሷን ታወራ እና አንተ ደግሞ ስታወራ በጣም ስርዓት ባለው መንገድ አወራ። በቃ ችግር ከሚፈጠር ወይ ራጥ ብለህ ጠብቀኝ። እሺ ይሄው እኔ የምር ከዚህ በላይ ያሰምን ያልታገሰኝ የምሬን ነው። በቃ አሁን እዚህ ጋር ምንም አላወራም። እኔና ሃይሚ ህይወት ላይ ማንም ሰው ፈላጭ ቆራጭ የለም እኮ አንተ እኮ እኛ ህይወት ላይ ካላዘዝኩ እያልኩ የለ እናንተ ልክ ካመመህ እኔ ላድርግ እኮ አሞሃል እኮ እንኳን አመመኝ ሁለታችሁ ተገናኝታችሁ በግል አውራን ስለሚመጣ ነገር ቀጥታ ልናገር። ይኸውልሽ ሃይሚ እኔ አንቺን አፈቅርሻለሁ ከአንቺ ጋር መሆን ነው የምፈልገው እያልኩሽ አቋሜን ነግሬሻለሁ አይደል? እሷም ይኸው አለች እኮ እኔም አፈቅራለሁ ከአንተ ጋር መኖር እፈልጋለሁ። በቃ ትፈልጋለሽ። ለዚህ ልጅ እኔ ሰፖርት ማድረግ ያለብኝን አደርጋለሁ። አግዛለሁ። ከእሷ ጋር መደዋወላችን ከእሷ ጋር መደዋወልም ሆነ መገናኘት አትችልም። አንተ ቆይ እና ልጅቷ እንድትደውልልኝ ነው ፈልገው። እሷ ጋር ትደውላለች። እሷ አይደለም ይሄ የኔ ውሳኔ ነው አይደለም። እሷ ጋር መደወል አይችልም ምናምን ብሎ ሊያዘው የሚችለው ማን ስለሆነ ነው? በቃ አይደለም ያዘዘው። እኔ ያሰብኩት ነገር ነው እያለ ያዘኛል። አዘዋለሁ። እዩ ተረጋጊ ተረጋጊ። አንቺም እንደናት ይገባሻል። አንቺም እንደናት ብዙ ዋጋ ከፍለሻል። ይገባ። እሺ እናንተ ቀፋት ኦኬ
እኔም ፈርተህ ተሳቀቅ ከሆነ ችግር የለውም ናቀፋት። ልጅ ነች ቀፋት፣ ችግር የለውም። ሃይሚ ምንም ፈራው ነገር የለም። ከዚህ በላይ ምንም አይነት ችግር አይመጣብኝም እኮ። እሺ በቃ አሁን ሁላችሁም የምታወሩት ነገር በጣም እንትን ልክ አይደለም። በቃ ምን እኔ ያወራሁት ነገር ልክ አይደለም። የሚጨንቅ ነገር ነው የምታወሩት። ልክ አይደለም ያወራሁት ነገር። ያንተ ህይወት ላይ እያልሽ እኮ ነው ራሳችሁ ምንም ነገር እንድታይተው እየነገርኩህ። ኧረ ነገሩ ተባባሳል እኮ ማን እንደጥራው ነው ያልኩት? ሀብቴን ልጥራው ነው ያለው። ነገር አስቤ አይደል? ጠርቼውማ ነገሮችንም ማስማማት ከሆነ ብሎ አስቦ ማየት አለበት ብቻ ሳይሆን ማስማማት ካለበት ብሎ ስላሰበ ነው። ምንም አዲስ ነገር የለውም እዚህ ጋር። ሲጀመር አንተ መጥረብ ያለብን እና የሌለበት ሰው ላይ ስለማታውቁ ልጅ ህይወት ላይ ችግር አይጠፋም። አንቺን እኮ ነው ማቅረብ ያልነበረብኝ እኔ ወጥቶ ይሄ እኮ በጣም ግልጽ ነገር አንቺን አለማቅረብ ነበረብኝ። እኔ ለአንቺ ያስቤ እንዳትናገሯት እያልኩኝ ምናምን እየተከራከርኩኝ ነው። ገብቶሻል አይደል? እቺ ልጅ እንዳትጎዳ በጣም እኔ እየሞከርኩኝ ነው። ግን ደግሞ በዚህች ልጅ የመጣ እኔ ለማሰር ምናምን እየሞከርሽ ነው እንጂ ምንም እያሰርኩ አይደለም። ነገርኩህ እኮ እኔ እኮ እየነገርኩ ነው። እንደ አባት ማድረግ ያለብህን አድርግ። ልጅቷ ደግሞ ፍቅርን እንድታገኝ እርዳት ነው። ፍቅር ከሆነ እኔ አልከለክላትም። ቀጠል ደግሞ ማንም እየተረስ እየመጣ ልጅሽን ነው ላሳድግልሽ ልጅሽን ነው ማንም አይደለም እኮ ማንም አይደለችም። እኔ ማንም አይደለሁም። በፊት ለፊትሽ እንደሚያፈቅረኝ እኮ እየነገረሽ ነው አይደል እንዴ? ማንም ብለሽ እያናነቅሻት ነው። አልገባኝም። ወይስ አላወቀችም? ምንህ ነው የምመስላት? አልገባኝም። ወይስ እዚህ ፓርት ላይ አፈቅርሻለሁ የሚልበት ፓርት ላይ ጆሮሽን ትደፍኛለሽ ነው እንዴ? ምንድነው? እኔ ያልገባኝ ነገር ነው እንዴ? እኔ ምንሽ ታፈቅራለሽ እንዴ? አሁን እሱ ለምን መመለስ ግዴታ ያለብኝ አይመስለኝም። ምን እዛ ድሮ በቃ ልጅቷን ሰበብ አታድርጊ። በቃ አሁን ሌላ ገረመሌ ወሬ ታበጀልሽ። አሁን ይኸውልሽ ባጭሩ ማለት ነው ሁለት ሀሳብ ሰጥተልሻል። በአንዱ ተስማሚና እንለያይ። በቃ ክርክር ጭቅጭቅ አንፍጠር። ከፈለገ ቡቡ ሰማሁህ እኮ አሁን ስለተረዳሁት ነው። እኔ ነገርኩሽ ነው ያንቺ ተረድቼ አስቤበት ወስኜ እኮ ነው የመጣሁት አይደል እንዴ? ከዛ ደግሞ ልጅቷን እንቀበላትና አብረን እናሳድግ። ያንተ ልጅ በመሆኗ ደስተኛ በጣም ነው የምወዳት። ደግሞ ፍቅሬንም አሳያታለሁ። ታያለህም ደግሞ በተግባር ማለት ነው። ለልጅቷ አንድም ነገር አላጎልባትም። እኔ ቅድምም ጀምሬ እየተናገርኩ ነው። ልጅቷን እንደ እንጀራ እናት አይደለም እንደ እናት ሆኜ አሳድጋታለሁ ብያታለሁ። ሲቀጥል ደግሞ እናትነቷን እንድትረሳ አላደርግም። ልጅቷ እነግራታለሁ፣ ስለ እናቷ እነግራታለሁ። እናቷን እያወቀች እንድታድግ ነው ማደርጋት። ስሚ፣ ያ የኛ መብት አይደለም። እሺ የኛ መብት ካልሆነ ደግሞ የሚገባትን እናደርግላትና የኛ መብት ይሄ ነው። እንደ አባት የሚገባትን ታደርግላትና ከህይወታችን ትወጣለች። ይሄን ነገር ንገራትና በቃ ከዚህ ልትስማማ ከሆነ አይ ከልጅ አባት ጋር የልጅ አባቷን ፍቅር ምናምን ምትል ከሆነ እስካሁን ድረስ እኮ ነው እየተናገርኩኝ እኮ ነው። ንገራትና ምን እቺ ልግደላትሽ? እኔ እኮ እየተናገርኩኝ ነው እስካሁን እያልኩኝ ነው። ለምንድን ነው ለመውቀስ የምትቸኩሉት? እኔ እኮ ተናገርኩኝ እንዴ። ሲቀጥል ደግሞ አንቺን በጣም መስተካከል አለብሽ ሃይሚ። በቃ እንዲህ ስሜታዊ እየሆንሽ ማይሆን ውሳኔዎችን አትወስኚ። እኔ ከአንቺ ጋር መጣላትም መጋጨትም አልፈልግም። አፈቅርሻለሁ ሃይሚ። እንዴ አንቺ ያለሽበት ስሜት በላይ ነው እኮ ነው ያለውበት አይደል እንዴ? አንቺ ካለሽበት ስሜት በላይ እኮ ነው ያለውበት ስሜት አይደል እንዴ? እኮ በቃ ልትረጅኝ ይገባል። ሲቀጥል ደግሞ እኛ ህይወት ላይ ማንኛውም ሰው ሊገባ እንደ ልቡ እንዲገባ አትፍቀጂ። ማን ገባ? መብት የለውም። ሀሰን እንደ ልቡ እየሆነ ነው እኛ ህይወት ላይ። ሀሰን ምን ሆነ? ፍፄ ምን አለሽ? ሃይሚ ፍፄ ምን አለ? አንድ ላይ ሁኑ ነው እያለ ያለው እኮ። ሀሰን እኮ በጣም ፈላጭ ቆራጭ ሊሆን ነው እያለ ያለው። ምን ማለት ነው? ነገር የለም እንዴ? ምንም አላለም። እርግጠኛ ነሽ አንቺ? እኔ በጣም በሀሰን ጉዳይ የምር በጣም አዝኛለሁ እኮ። እሺ በቃ ተው እሱ ከዚህ በኋላ እሺ፣ እኔና አንቺ አይገባም። እሺ አንተ ግን መወሰን ያለብህና መምረጥ ያለብህን ነገር ገና አላወቅክም። ሲቀጥል ደግሞ እስከዛሬ አላደረኩትም ብለህ ስትከራከር ነበር አይደለ? ግን አሁን ደግሞ አምነህ ልጅን ተቀብለሃል። እሺ እሱ ነገር ሊያናድ